በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በልጅነት ጸጋ ውስጥ ያከበርከን ኃጢአትና በደል ጥፋትና ርኩሰት ከመላባት ዓለም ለይተህ በምህረትህ በቅድስና በአባታዊ ፍቅር እዚህ ሰዓት እዚህ ዕለት ያደረስከን በመለኮታዊ ጥበቃ ያልተለየህን በሰጠህን ቀሪው ዕድሜያችን ላይ ይህችን ሰዓት ለበረከት ተጨማሪ አድርገህ የሰጠህን የአባቶቻችን የቅዱሳን አምላክ ዛሬም በዘመናችን የኛ አምላክ ልዑለ ባሕርይ ሕያው ባሕርይ ንጹሕ ባሕርይ ቅዱስ አምላካችን እግዚአብሔር ሆይ በዚህ ሁሉ ስጦታ የታመንክ አንተ ነህና ክብርና ምስጋና ላንተ ይሁን። በቅድሚያ እጅግ የተወደዱና የተከበሩ ወንጌላዊ ሐዋርያዊ ክቡር አባታችን መልአከ ምሕረት ቀሲስ ፈቃዱ ማኅተሜ የዚህ የታላቁ ደብር አስተዳዳሪ፣ ክቡራን አይንተ እግዚአብሔር አባቶች፣ ካህናት፣ ሊቃውንተ ቤተ ክርስቲያን፣ በተለይም የዚህ የደብሩ የስብከተ ወንጌል ክፍል ኃላፊ መምህር ኪዳኑ፣ እግዚአብሔር አምላክ የዝማሬን ጸጋ ያበዛላችሁ ዘማሪያን፣ አምላካችን እግዚአብሔር በሀብት ስቦ በረድኤት አቅርቦ እዚህ ሰዓት እዚህ ዕለት ያደረሳችሁ ክርስቲያኖች ወገኖቼና ቤተሰቦቼ ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከዚህ ሰዓት ድረስ ደረሳችሁ? ለዚህ ሰዓት ለዚህ ዕለት ያደረሰን ልዑለ ባሕርይ አምላካችን እግዚአብሔር ስሙ ይክበር ይመስገን። ዓለምን ሳይፈጥር በራሱ ሕሊና ያሰባት ለእኔና ለእናንተ የመዳናችን ምክንያት የሆነች የሐዘናችን እንባ አባሽ እውነተኛዋ የደስታ መፍሰሻ የሚስጥር ሙዳይ የትንቢት መቅጃ ቤዛዊተ ዓለም ድንግል ማርያም በተሰጣት ሁሉ ጸጋ ምስጋና ይድረሳል። እንደ ኦርቶዶክሳዊቷ ተዋሕዶ ቤተ ክርስቲያናችን ሥርዓት አስተምህሮና ቀኖና መሠረት ዛሬ በየወሩ ወር በገባ በ19 የምናከብረው የሊቀ መላእክት የቅዱስ ገብርኤልን እንግዲህ በዓል እንደሆነ ይታወቃል። ዛሬ ወራዊ የመታሰቢያ በዓሉ ነው። የዚህ የደገኛው መልአክ ጥበቃው ተራዳይነቱ ሁላችንንም ሲያግዘን እንዲኖር ፈቃዱ ይሆን። እግዚአብሔር መንፈስ ቅዱስ ባለሟሎቹ አድርጎ የመረጣቸው የወደዳቸው ያከበራቸው ቅዱሳኑ ሁሉ እንደየጸጋቸው እንደየክብራቸው እንደየማደጋቸው መጠን ምስጋና ይድረሳቸው። እግዚአብሔር መንፈስ ቅዱስ ሚስጥሩና ጥበቡን ለሁላችን ይግለጽልን። የሚፈታተንን ጥንተ ጠላት ዲያብሎስን ከነሰራዊቱ ይጣልልን። ማን ይናገረን? በእውነት እግዚአብሔር ይናገረናል፣ እኛም ባሮቹ እንሰማለን። እግዚአብሔር ለኛ የያዘውና የሚለው ነገር ብዙ ነው ወገኖቼ። እግዚአብሔር ስለወደደና ስለፈቀደ ነው። ማናችንም ከራሳችን አምንጭተን የምንናገረው ሐሳብ ቋንቋ ይኖራል የምንለው ካለ ይሄ ስጋዊ ነው። እንደ እግዚአብሔር መንፈስ ቅዱስ ሚስጥር ገላጭነት ግን ከኛ የሆነ አንዳች ነገር የለም። እኛ በባዶነት እንቆማለን፣ እርሱ ይሞላናል። እኛ እንታዘዛለን፣ እርሱ በእኛ ላይ ሥራውን ይሠራል። ደግሞም እግዚአብሔር ለእኔም ለእናንተም የሚያዘጋጀው ሁልጊዜ ከዓለሙ ኃጢአትና በደል ተለይተን በእርሱ የቅድስና ማንነት ውስጥ እንድንኖር እርሱ እግዚአብሔር እንደፈቀደና እንደወደደ ልናርፍበት ልንጽናናበት በተስፋ ሙላት ውስጥ ሆነን ዛሬ ላይ ሆነን ነገር ልናይ በሚደርሰውና እየደረሰ ባለው ነገር ሁሉ እንዳንጨነቅ ማረፊያ የሆነውን ነገር ነው የሚነግረንና በዚህ መንገድ እግዚአብሔር እንደወደደና እንደፈቀደ እንዲያስተምረን ፈቃዱ ይሁን። ዛሬ የትምህርታችን ርዕስ የሚሆነው ወቅቱንም ሰዓቱንም ባማከለ ከጊዜውና ከዕለቱ አንጻር ወራዊው የቅዱስ ገብርኤል የመታሰቢያ በዓል ስለሆነ ይህንን አስበን በነገር መላእክት ዙሪያ ጥቂት የምንለው ነገር ይኖራል። እግዚአብሔር መንፈስ ቅዱስ ሚስጥሩን ጥበቡን ለሁላችን ይግለጽልን። ወመልአከ እግዚአብሔር ዛዳነኒ እምኩሉ እኪት ይላል። ውእቱ ለይባርኮሙ ለሉ ሕፃናት፣ ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ ይላል። ኦሪት ዘፍጥረት ምዕራፍ 48
ቁጥር 16 ላይ ተጽፎ የምናገኘው ኃይለ ቃል ነው። ወመልአከ እግዚአብሔር ዛዳነኒ እምኩሉ እኪት ውእቱ ለይባርኮሙ ለእሉ ሕፃናት። ወደ አማርኛው የምንለውጠውንና የምንናገረውን ከኔ ጋር አብራችሁ ትላላችሁ። ከክፉ ነገር ሁሉ በሉ እስኪ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ። ይህን ቃል በጊዜው ጊዜ የተናገረው ደገኛው የእምነት አባታችን የ12ቱ ነገደ እስራኤል አባት የሆነው ያዕቆብ ነው። ከክፉ ነገር ሁሉ ያዳነኝ መልአክ አለ እርሱ እነዚህን ብላቴኖች ይባርክ ብሎ ያዕቆብ ይህን ቃል በጊዜው ጊዜ ተናገረ። በኦሪት ዘፍጥረት ምዕራፍ 48 ቁጥር 16 ላይ ተጽፎ የምናገኘው ኃይለ ቃል ሲሆን የዚህ ትምህርት መሰረታዊው ዓላማ እግዚአብሔር የመረጣቸው የወደዳቸው ያከበራቸው ባለሟሎቹ ሰማያውያን ሰራዊቱ ቅዱሳን መላእክት የእነዚህን የቅዱሳኑን መላእክት ትርግና የቅዱሳኑን መላእክት አዳኝነት ቅዱሳን መላእክት ለእኛ ለሰው ልጆች ያላቸውን ትርግና አዳኝነት መጽሐፍ ቅዱስን አስረጃ አድርጎ ይህንን እውነታ ማሳየት ነው። የትምህርቱ መሰረታዊ ዓላማ ይሄ ነው ማለት ነው። በቅድሚያ የቅዱሳኑን መላእክት ለእኔና ለእናንተ ያላቸው ትርግናቸው ምንድን ነው? ከዚያ ደግሞ እኛን ያድኑናል በምን አይነት መንገድ? የማዳናቸውን ጉዳይ የኔና የእናንተን ጩኸት፣ ልመና፣ ጥያቄ ሰምቶ ወደ እግዚአብሔር ከእግዚአብሔር ከአምላካችን ደግሞ በእውነት ከኃጢአት በስተቀር የልቦናችንን መሻት አስፈጽመው ወደኛ ምሕረቱን፣ ቸርነቱን፣ ይቅርታውን ይዘው የሚመጡ ናቸው። ስለዚህ እነዚህ ቅዱሳን መላእክት ለሰው ልጆች ያላቸው ትርግናና አዳኝነታቸው ምን ይመስላል? ስለዚህ መጽሐፍ ቅዱስ ስለዚህ የሚናገረው እውነት አለ። ይህንን እውነታ በመጽሐፍ ቅዱስ አስረጅነት ማሳየት ነው። ዛሬ ዓለሙ የተደነጋገረበትና ግራ የገባው ጉዳይ ቢኖር የእግዚአብሔር ባለሟሎቹ የሆኑት እግዚአብሔር በፊቱ ክብርን ሞገስን የሰጣቸው ስንል ተደማጭነትን የሰጣቸው ጥያቄያቸው መልስ የሚያገኝ ልመናቸው የሚደመጥ አድርግ ያሉትን የሚያደርግላቸው የራሱ የሆኑቱ ባለሟሎቹ ማለት ነው። በሞገስነት እሱ የጎበኛቸው በሞገስ ስንል እንግዲህ በመወደድ በሞገስ በመሰማት በሞገስ በመደመጥ በሞገስ የጠየቁት ጥያቄ ሁሉ መልስ እንዲያገኝ በሚሆን በጎ የሆነ ስጦታ። ስለዚህ ዛሬ ትውልዱ ያልተረዳበት መንገድ ይሄ ነው። እኔና እናንተ ግን ስለገባን እግዚአብሔር መንፈስ ቅዱስ ስለወደደ ስለፈቀደ የተረዳነውን እውነት ይዘን ደግሞ ላልገባቸው የምናስረዳበት ሰዓት ነው። ስለዚህ ወመልአከ እግዚአብሔር ዛዳነኒ እምኩሉ እኪት ውእቱ ለይባርኮሙ ለእሉ ሕፃናት ከክፉ ነገር ሁሉ ያዳነኝ መልአክ አለና እነርሱ እነዚህን ብላቴኖች ይባርክ አለ። በጊዜው ጊዜ ይህን ቃል የተናገረው ማን ነው ስንል ያዕቆብ ነው። ያዕቆብ ደግሞ የማን ልጅ ነው? ያዕቆብ የይስሐቅ ልጅ ነው። እንግዲህ እንደምናውቀው ያዕቆብ ራሱ ስሪቱን ስንመለከት ሁልጊዜ ያዕቆብ በረከትን የሚናፍቅ ነው። ያዕቆብ ሁልጊዜ በመባረክ ሕይወት ውስጥ ለመኖር ራሱን የእግዚአብሔርን በረከት በመፈለግ የሚኖር ደገኛ አባት ነው። እንደውም በታሪካቸው እንደምናየው ሁለቱም መንታ ሆነው ነው ከእናታቸው ማኅፀን የወጡት። የይስሐቅ ልጆች ያዕቆብና ኤሳው ናቸው። ያዕቆብ አስቀድሞ የእናቱን ማኅፀን እንግዲህ ሲከፈት ከፍቶ የወጣ የእናቱን ማኅፀን ቀድሞ ከእናቱ ማኅፀን የወጣው ኤሳው ነው። ኤሳው ሲወጣ ያዕቆብ የኤሳውን ተረከዝ ሆኖ የወጣው። ያ ማለት የብኩርናን በረከት ይፈልግ ነበር። ትግል ነበር። በእናቱ ማኅፀን ውስጥ ሆኖ ይታገል ነበር። ስለ በረከት ይናፍቅ ነበር። ያዕቆብ እንደምናውቀው በሎዛ ከአምላኩ ከእግዚአብሔር ጋር ታግሎ እግዚአብሔርን በፍቅር ያሸነፈ ደገኛ አባት ነው። እንደውም አንድ ሌሊት ሙሉ ከእግዚአብሔር ጋር ሲታገል አደረ ነው የሚለው ታሪኩ። ከዚያ በኋላ ምን ነበር ያለው ያዕቆብ? ካልባረከኝ አልለቅህም ብሎ ከእግዚአብሔር ጋር ሲታገል አደረ እኮ ነው የሚለው ታሪኩ። አባታችን ያዕቆብ ሲታገል አደረ። ከዚያ በኋላ እግዚአብሔርን ጠየቀው። ያዕቆብ እግዚአብሔርን አሸነፈው። አሁን እግዚአብሔር የሚሸነፍ አምላክ ሆኖ እኮ አይደለም። ያዕቆብ እግዚአብሔርን አሸነፈው ስንል ለያዕቆብ መሻትና ለያዕቆብ ፍላጎት
እግዚአብሔር እሺ በእጅ አለው። ያዕቆብ የሚፈልገው ከእግዚአብሔር መባረክን ነው። ስለዚህ ጥያቄው ከበረከት አምላክ ከእግዚአብሔር በረከትን ሰጪ ሆኖ ከርሱ መባረክን ፈለገ። ስለዚህ ካልባረከኝ አለቅህም ማለት። ያን ጊዜ እግዚአብሔር ያዕቆብን ባረከው። አንተ ከዚህ በኋላ ስምህ አሰናካይ ተረከዝ ያዝ ተብሎ አይጠራም። ስምህ ተረከዝ የሚይዝ አሰናካይ ተብለህ ማትጠራበትን እስራኤል የሚለው ስም ሁሉ ሰጥቻለሁ። አንተ የእግዚአብሔር ሕዝብ ነህ ብሎ ስሙን ሁሉ ቀየረለት። ክብር ምስጋና ለአምላካችን ይሁን። እንግዲህ ይህ ያዕቆብ ነው። የልጅ ልጆቹን ሊባርክ ሲል ነው ይህን ቃል የተናገረው። አሁን ምን አለ? ከክፉ ነገር ሁሉ ያዳነኝ አለ። እንግዲህ እንደምናውቀው ያዕቆብ አሁንም ይሄን ነገር ስናይ ከወንድሙ ከኤሳው የናፈቃትን የብኩርናውን በረከት አላጣም፣ አግኝቷል። ኤሳውን በምን አድርጎ? በምስር ወጥ ኤሳውን አታሎ ከዚያስ በኋላ ያንን የብኩርናውን በረከት ወስኖበታል። በመጨረሻ አባታቸው አርጅቶ አብጅቶ ሊሞት ሲል አረፍተ ዘመኑ ሲጣረብ እንደገና ልክ እንደ ኤሳው ራሱን ለውጦ ታሪኩን ወደዚያ መግባት ብዙ ስለማያስፈልግ ነው። ባጭሩ ወደ ነገረ መላእክት መምጣት ስላለብን እንግዲህ እናቱ ይህን ቃል ትሰማ ስለነበረ አሁን ኤሳው ሊባረክ አባቱ ፈቅዶ ሂድና እንደምወደውና እንደምፈቅደው የሚጣፍጠውን ምግብህን አምጣልኝ ሰርተህ ስጠኝ እንባርካለሁ። ያን ጊዜ እናቱ ሰማች። እናቱ ለያዕቆብ ትቀርባለች። ኤሳው ግን ከአባቱ እግር ስር አይጠፋም ነበር። ታላቅየው እሱ ወደ አደን ሄደ፣ ለአባቱ የሚገባውን ይዞ ሊመጣ። ያዕቆብ በቤት ውስጥ ነበር፣ እናቱን ይራዳል። ያን ጊዜ እናቱ መጣ፣ በል እንግዲህ ይህን ነገር ቶሎ ብለህ ወንድሜ ኤሳው ይህን በረከት ሲያወስ ለአባትህ የሚጣፍጠው ምግብ እኔ ሰርቼ እሰጣለሁ፣ ሂድና እኔ ኤሳው ነኝ ብለህ ቅረብ ነበር ያለችው። ልክ ኤሳው የሚለብሰውን አይነት ልብስ ለብሶ፣ ኤሳው ሰውነቱ ጠጉራም ነው። ልክ አባቱ አይኑ ፈዟል። ስለዚህ ይህን ጊዜ ወደ ይስሐቅ ሲቀርብ ምን ነበር ያለው? ማን አንተ ሲለው እኔ ልጅ ኤሳው ነኝ አለው። አይደለም ድምፅህ ያዕቆብን ይመስላል፣ ጠጋ በላለው። ሲዳስሰው ሰውነትህ ግን ኤሳውን ይመስላል አለውና በረከትን ሰጠው። ይህን ጊዜ የኤሳውን በረከት ወሰደበት። ሁለተኛ እንደገና ኤሳው መጣ። አሁን ደግሞ እሱም ቀረበ። ማን አለው? ኤሳው። እንዴ አሁን ኤሳው ነኝ ብሎ እኮ መጣ፣ ያዕቆብ ነው ማለት ነው። በረከትን የወሰደው አለ። ከዚያ በኋላ እንግዲህ ኤሳው በወንድሙ በያዕቆብ ላይ በክፋት ተነሳሳበት። ያዕቆብ ወደ ስደት ወጣ፣ ወደ አጎቱ ምድር ሊሄድ ተነሳ። በዚያን ጊዜ ነው እንግዲህ በአጭሩ ወመልአከ እግዚአብሔር ዘአዳነኒም ኩሉ እኪት አለ ውእቱ ለይባርኮሙ ለሕፃናት። ስለዚህ አምላኬ እግዚአብሔር ከክፉ ነገር ሁሉ ያዳነኝ አለ። ከክፉ ነገር ሁሉ ያዳነኝ መልአክ አለና እርሱ እኔን ብቻ አይደለም እነዚህን ብላቴኖች ይባርክ አለ። ያን ጊዜ ወንድሙ ኤሳው ሲያሳድደው በመንገዱ ሁሉ የረዳውና ያገዘው ከወንድሙ ከኤሳው ፍላጻና ቀስት እንዲያመልጥ ያደረገው የእግዚአብሔር መልአክ እንደሆነ ያዕቆብ ስለተረዳ ልክ ልጁ ዮሴፍ ደግሞ አባቴ ሆይ እንግዲህ መጥቻለሁ፣ እንደምትወደኝ ወደ አንተ ቀርቤያለሁ። አሁን ደግሞ እነዚህን ሁለቱን ልጆቼን ባርክልኝ። ማንንና ማንን? ኤፍሬምና ምናሴን ባርክልኝ ብሎ ይዞ ቀረበ። ምናሴ ታላቅየው ነው፣ ኤፍሬም ታናሽየው ነው። ያን ጊዜ ግን አሁንም ያዕቆብ አይኑ ፈዟል። አሁን ደግሞ ሁለተኛው የነ ዮሴፍ አባት ያዕቆብ እንግዲህ ምን አለ? በል ሁለቱንም ልጆችን አምጣቸው አለ። በአጋጣሚ ሁለቱንም ልጆቹን ሲያቀርብለት ያዕቆብ እጁን አንስቶ ቀኝ እጁን አመሳቅሎ ያደረገው በታናሹ በኤፍሬም ላይ ነው። ግራ እጁን ደግሞ ወደዚህ ያደረገው ሲባርክ በማን ላይ ነው? በምናሴ ላይ ነው። ዮሴፍን ጊዜ እንዲህ አለ፣ አባቴ ሆይ ታላቅየው እኮ ይሄ ነው አለ። አይደለም፣ እግዚአብሔር ሕዝቡን የሚያበዛውና በታላቅነት ከፍ የሚያደርገው በዚህ በኤፍሬም በታናሹ ላይ ነው አለ። እንግዲህ ወገኖቼ ሁልጊዜ የእግዚአብሔር ስጦታ እኛ በጠበቅነው አይነት መንገድና እንዳሰብነው አይደለም። ለዚህም ነው ያዕቆብ አንተ እንዳልከው አይደለም ዮሴፍ ዝም በል፣ እግዚአብሔር ሕዝቡን የሚያበዛበትና የሕዝቡን ታላቅነት የእስራኤል የሚገልጸው በኤፍሬም ነው አለ በታናሹ። ስለዚህ ሁልጊዜ ታናሾቹ ላይ ነው። ዛሬ በብዙ መንገድ ራሳችንን በከፍታ ዙፋን ላይ ያስቀመጥን፣ ራሳችንን በአዋቂነት ደረጃ ላይ የለየን፣
ከኛ በላይ ለሐሳር ብለን በብዙ እንዲህ አይነቱ የትምክህትና የትዝህርት ከኔ በላይ ማንም የለም የሚለውን ስሜት ይዘን በእኔነት ማንነት ውስጥ የተሰለፍን ካለን ከተቀመጥንበት ከዚያ ከማማው ላይ ዝቅ ብለን ራሳችንን ለእግዚአብሔር እናዋርድ። በተሰበረ መንፈስ ወደ እግዚአብሔር እንቅረብ። ዛሬ ታሪክ ሁሉ የሚቀየረው ነገር ሁሉ የሚለወጠው የልመናችን ድምፅ የሚሰማው ጥያቄያችን መልስ የሚያገኘው እንባችን የሚታበሰው ለእግዚአብሔር ተሰብረን ስንቀርብ ነው። በታናሽነት ስንመጣ ነው። አምላኬ ሆይ ከኔ የሆነ አንዳች ነገር የለም። ኤፍሬምን እግዚአብሔር አብዝቶ ባረከው። ምክንያት ያለው በያዕቆብ ላይ ይህን ሲያደርግ እግዚአብሔር ምንድነው የምንማረው? ለዚህም ነው እንግዲህ ምን አለ ያዕቆብ? ከዚህ በኋላ ከክፉ ነገር ሁሉ ያዳነ መልአክ እነዚህን ብላቴኖች ሕፃናቱን ይባርክ አለ። አሜን በሉ። ልጆቻችሁን ይባርክ፣ ራሳችሁን ይባርክ፣ እኛን ሁሉ ይባርክን። ማን? ይሄ መልአክ። ከመልአኩ አንዱ ማን ነው? የእግዚአብሔር መልአክ ቅዱስ ገብርኤል ነው። ስሙ የተመሰገነ ይሁን። እንግዲህ የትምህርቱ መሰረታዊ ዓላማ ቅዱሳን መላእክት እኛን የሚታደጉበት ትርግናቸው፣ እኛን የሚያድኑበት የማዳናቸው